ሁለተኛው ደግሞ መፍትሄ ከቢድዓ ለመራቅ የቢድዓ ሰዎችን መራቅ ነው። ይሄ ቅድም እንዳላችሁት መራቅ የሚባለው ነገር ወይ ደግሞ ከቢድዓ ሰዎች ጋር መቀማመጥ የሚባለው ነገር ሐቂቂ ሊሆን ይችላል። ይሄ ሙጃለሰ ሐቂቂያ የሚባለው ወይም ደግሞ ሰውየው ጋር በአካል ተገናኝቶ አብሮ መቀመጥ ይሄ ሙጃለሰ ሐቂቂያ ይባላል። ሌላኛው ደግሞ ቅድም የጠቀሱት በጣም ወሳኙና ሊነሳ የሚገባው ነው ደግሞ እሱ ሙጃለሰ ሁክሚያ እንለዋለን። ይሄኛው አጠገብ ሰውየው በአካል አንድ ላይ አይደለም ያለው፣ ነገር ግን አሁን ይሄ እነዚህ ወሳኢል ተዋሱል الاجتماعي የሚባሉት እንደ ሶሻል ሚዲያዎች ማለት ነው አሉ። በእነዛ ነገሮች በደንብ መገናኘት ይችላል። ቴሌግራሙም ላይ ሆነ ዋትስአፕም ላይ ሆነ የተለያዩ የሚዲያው አውታሮች ላይ መገናኘት የሚችልበት ነገር አሁን በጣም ተመቻችቷል። እንደዚህ አይነቱ አሁን አብሮ ከመቀማመጥ ተለይቶ የሚታይ ነገር አይደለም። በነገራችን ላይ በሸሪዓችን ሐቂቂና ሁክሚ መሆኑ ነው እንጂ የሚለየው ዑለሞቻችን ዘንድ ደግሞ አንድ የጸደቀ መርህ አለ። ምንድነው እሱ? الحضور الحكمي منزل منزلة الحضور الحقيقي ይላሉ። الحضور الحكمي منزل منزلة الحضور الحقيقي ምን ማለት ነው? በርቀት የምትገናኘው ሰው በመካከላችሁ የሚያገናኛችሁ ነገር ካለ ርቀት ላይ ሆኖ የምትገናኘው ሰው ልክ አብሮ እንዳለ ነው የሚቆጠረው በሸሪዓው። ይሄ ነው ሁክሙ። ስለዚህ ለምሳሌ አሁን በኒካህ በኩል አይታችሁ ከሆነ ሰውየው እዚህ ሊሆን ይችላል ያለው ወንዱ፣ የሴቷ ደግሞ ወልይ ያለው አሜሪካ ሊሆን ይችላል። አሁን በስልክ ተደዋውለው እሱ እዛ ሆኖ ልጁን ድሬ ያለው ማለት ይችላል አይችልም? ይችላል አይደል? ለምን? لأن العلماء قالوا ምክንያቱም ዑለሞቻችን ያጸደቁት መርህ ምንድነው? الحضور الحكمي منزل منزلة الحضور الحقيقي። እዛ ቢሆንም እንኳን በመካከላቸው የሚያገናኛቸው ወሲላ እስካለ ድረስ በአካል እንዳለ ነው የሚቆጠረው ብለዋል። ስለዚህ ይሄ እንደው ፍለፊት ተገናኝቶ መቀማመጥ የማይታይበት ነገር ግን በጀርባ በወሳኢሎቹ ከአካል በበለጠ መልኩ ተጣምረው የሚገናኙባቸው መንገዶች ሰፊ ስለሆኑ አሁን ላይ እሱ ላይ በጣም ትኩረት ማድረግ ያስፈልጋል።